ዘመናዊ ቴሌኮሙኒኬሽን ከመምጣቱ ከረጅም ጊዜ በፊት ኢትዮጵያ አስፈላጊ መልእክቶችን ለማስተላለፍ በጥንታዊ ዘዴዎች ላይ ጥገኛ ነበረች። የኢትዮጵያ ከበሮች በሸለቆዎች ያስተጋቡ ነበር። ማስጠንቀቂያዎችንና የጦርነት ጥሪዎችን አስተላልፈዋል። ይህ የአድዋን ታሪካዊ ድል በተቀዳጀንበት ወሳኝ ወቅት ሀገርን ከወራሪ ለመመከት ለማነሳሳት የረዳን ቴክኖሎጂ ነበር። አድዋ እንግዲህ የአፍሪካውያን የነጻነት ምልክት፣ የነጻነት ተምሳሌ ትልቅ የኢትዮጵያን ኩራት የሆነ ድል ነውና ስለሱ ነው በደንብ በሰፊው የምናወራው ዛሬ። እስቲ አድዋን ወደ ዝርዝር ጉዳዮች ከመግባቴ በፊት በአጭር ቃል ገለጻው ብለን እንዴት መግለጽ ትችላለህ? ደስ የሚለኝ ሬመንድ ጆናስ አገላለጽ አለ። የዓለምን ታሪክ በጭንቅላቱ ያቆመ ድል ነው ብሎታል። ያ ማለት ነው ከዛ በፊት የነበረው አስተሳሰብ የነበረው አመለካከት የአፍሪካን አርሚ የአውሮፓውያንን ሰራዊት ያሸንፋል የሚል ህልምም ሀሳብም አልነበረ። ለዛ ነው በጭንቅላቱ ያቆመው ድል ብሎ ያስቀመጠውና እኔም በዛ እስማማለሁ። በአድዋ ጊዜ ሀገር ወዳድ ኢትዮጵያውያን የጦር መሪዎች ከተለያዩ ሀገሪቱ አቅጣጫዎች ተሰብስበው ለድሉ የተመሙበት ሂደት በምን አይነት ኮሚኒኬሽን የታገዘ ነበር? ያኔ በእኛ ጊዜ የነበረው አንዱ ነጋሪት ጋዝ ነጋሪት ነው። እንግዲህ ነጋሪት ተጎሰመ። እዚህ ከጀርባችን ከጀርባ ይሄ ሲምቦሊክ ነው። እዛች ጋር ያለችው ነጋሪት አድዋ ይዞ ሄዷል። ነጋሪት ራሱ እዛ ጋር ያለችው እቺ አድዋ ሄዳለች። የኢትዮጵያ ሕግም አሁን ሲወጣ የነጋሪት ጋዜጣ የሚባልበት ከዚህ ጋር ታዥነት አለ። ያኔ እንግዲህ ነጋሪት ክተት ስታወጅ ነጋሪት ይመታል። እያንዳንዱ ሰው ይዞ በየመንደሩ እየመታ ነው የሚሄደው። የአድዋ ድል ራሱ ትልቅ ስለሆነ ያንን ድል ለማስመዝገብ የሄድንባቸው መንገዳት ሁሉ ጊዜ ትኩረት አንሰጣቸው። አሁን ኮሚኒኬሽን አንዱ ነው። እንዴት ሰው ከኢሉባቦር ከሐረር ለምን ያልተሳተፈበት ሰፈር መንደር የለም። አድዋ የሁሉም ኢትዮጵያዊ ስንል ከጫፍ እስከ ጫፍ እንደዛ ነው። ያ ኮሚኒኬሽኑ ፑር ደካማ በነበረበት ጊዜ በዛ መልኩ ነው የመጣው። እንግዲህ ነጋሪት ትልቁን ሚና ይጫወታል። በአድዋ ዘመቻ ወቅት ዘመናዊ የኮሚኒኬሽን ስርዓት ገና በጅምር ላይ የነበረበት ዘመን ነው። ነገስታት አዋጆችን ያውጃሉ። አዋጁ ደግሞ ለህብረተሰቡ ነጋሪት እየተጎሰመ አዋጁ ይነገራል። አዋጁንም ሌሎች ከነገስታት ስር ያሉት እየተቀባበሉ በየአካባቢያቸው አዋጁን እያስነገሩ ይሄዳል። ኢትዮጵያ ከጣሊያኖች ጋር በ1881 ዓመተ ምህረት የውጫሌን ውል በወሎ ጠቅላይ ግዛት ውጫሌ ከተማ ንጉሱና ጣሊያኖች ተፈራርመው ነበር። ይህ ውል ደግሞ ጣሊያን ሀገር በንጉሳቸው ራቲፋይ ወይም መጽደቅ ነበረበት እና ይህን ውል ሲጸድቅ በጣሊያኖች ዊትነስ ወይም ታዛቢ ሆነው ለመመልከት የኢትዮጵያ የልኡካን ቡድን ወደ ጣሊያን መጓዝ ነበረበት። ያን የልኡካን ቡድን የመሩት የሐረሩ ገዢ ራስ መኮንን ወልደ ሚካኤል ነበሩ። ከዛ ተልኳቸው ሲመለሱ አንድ ነገር ይዘው ነው የመጡ። ስልክ የምንለውን የመጀመሪያውን ቀፎ ይዘው ተመለሱ በ1882 ዓ.ም። የቴሌኮም አገልግሎት ኢትዮጵያን የመተዋወቅ ጉዞውን የጀመረው እንደ ሀገራችን ዘመን ቀመር በ1886 ነበር። ወቅቱ ከሐረር ከተማ ወደ መዲናችን አዲስ አበባ 407 ኪሎ ሜትር የሚሸፍን የቴሌፎንና የቴሌግራፍ መስመር የተዘረጋበት ነበር። ከዚህ በኋላ በነበሩት ጥቂት ዓመታት ከመዲናችን በሁሉም አቅጣጫዎች የመገናኛ መስመሮች እየተስፋፉ በመሄዳቸው የኢትዮጵያ ዋና ዋና ከተሞች በኦፕሬተሮች አማካኝነት የቴሌፎን መገናኛ አገልግሎት ተጠቃሚ መሆን ችለዋል። ጦርነት ከስጋሴው ጀምሮ እስከ ድሉ ድረስ ያለው ሂደት በምን አይነት ኮሚኒኬሽን ቢታጀብ ነው ይህን የመሰለ የአፍሪካውያን ኩራት የሆነ ድል መመዝገብ የቻለው? እንግዲህ በፈረስ ወይ በደብዳቤ ወይ በቃል የሚደረግ ኮሚኒኬሽን ነው። ሌላው የሞደርን የኮሚኒኬሽን ሲስተሙን አልነበረንም። ያው የጣሊያን ሰራዊት ከሮም እስከ አስመራ ቴሌግራፍ ነበረውና በዛ ሂደት ውስጥ ያን ያህል ኮኦርዲኔሽን ሶፊስቲኬትድ የሆነ ኮኦርዲኔሽን ሰራዊቱ ከጫፍ እስከ ጫፍ አገናኝቶ ኮሚኒኬት አድርጎ ለዛ ድል ማብቃት
እንደ ራሱን የቻለ ትልቅ ኢሹ ነው፣ ኮንሰፕት ነው፣ ጽንሰ ሀሳብ ነው። ስቴቪኒን የሚባል የቴክኒክ ባለሙያ ነበር፣ ፈረንሳዊ ዜጋ። ያ ሰው ተጠርቶ ንጉሱ እባክህን ይሄ ስልክ እንዲናገር አድርግልኝ ለወቀው ምን እንደሆነ ብለው ጠየቁት። ስቴቪኒም ከንጉሱ ቤተ መንግስት ከእልፍኛቸው እስከ እቃ ግምጃ ቤቱ ድረስ እንቁላል ቤት እየተባለ ይጠራ የነበረው እቃ ግምጃ ቤት ድረስ በአጭር ርቀት ገመድ ዘርግቶ ለመጀመሪያ ጊዜ ስልኩ እንዲሰራ አደረገው። ስለዚህ የስልክ አጀማመር ታሪካችን ከአድዋ ታሪክ ጋር በተለይም ደግሞ ለአድዋ ጦርነት ምክንያት ከሆነው የውጫሌ ውል ስምምነት ጋር የተገናኘ ነው። የስልክ አገልግሎቱን በቤተ መንግስት ካስጀመሩ በኋላ በአንዳንድ መኳንንቶችን ቤት ስልኩ መግባት ጀምሮ ነበር። ከእርሳቸው ቀጥሎ ለምሳሌ አፈ ንጉስ ነሲቡ የሚባሉት የፍትህ ሚኒስትር የነበሩት ሰው ቤት ስልክ ገባ። ከዛ በኋላ ግን ስልኩን ወደ ተለያዩ የሀገሪቱ አካባቢዎች እንዲዘረጋ ፈለጉ። ውጭ ሀገር ከሚልኳቸው መኳንንቶች፣ ሌሎች ኢትዮጵያውያን፣ ለዲፕሎማሲ ስራ የሚመጡ የውጭ ሀገር ዜጎች፣ ጎብኚዎች፣ ነጋዴዎች ይሰሙ ነበር ስልክ ስለሚባለው ነገር፣ ፖስታ ስለሚባለው፣ በዓለም ላይ ስላለው ሁኔታ፣ ባቡር ስለሚባለው ነገር ብዙ ታሪክ ይሰሙ ስለነበር በጣም አምቢሽስ ስለነበሩ ይህ ነገር እንዲጠናላቸው ፈለጉና ይህን ስራ እነዚህን ሶስት ተቋማትም ፖስታን፣ ቴሌኮሙኒኬሽንና ባቡርን ለማስጀመር እንዲያጠናላቸው ሰው ፈለጉ። ሚሽኑ አንደኛ ኢትዮጵያ የዓለም ፖስታ ማህበር አባል እንድትሆን ውክልና ደብዳቤና ማመልከቻ ነው የሰጡት። አባል እንዲሆኑ የፈለጉበት ዋና ምክንያት ምኒልክ ምንድነው? ከአርቲክል 17 ኦፍ ውጫሌ ትሪቲ ከዚህ ከውጫሌ ውል 17ኛው አንቀጽ እሱን ውጪ ኢትዮጵያ ራሷን ችላ ከማንኛውም ሀገር ጋር በቀጥታ መገናኘት የምትችል ሀገር መሆኗንም ጭምር ለማሳየት ነው። ጋዜጠኛና ደራሲ ጳውሎስ ኞኞ ጸሐፌ ትእዛዝ ገብረስላሴን ጠቅሶ አጤ ምኒልክ በተሰኘ መጽሐፉ እንደከተበው በኢትዮጵያ በስልክ መነጋገር የተጀመረው እንደ ሀገራችን የዘመን ቀመር በ1892 ነበር። ነገር ግን ይህ የመጀመሪያው የክፍለ ሀገር ስልክ ከአዲስ አበባ ሐረር ድረስ የተዘረጋበት ዘመን ነው እንጂ ከዚያ በፊት በአዲስ አበባ ስልክ ገብቶ ነበር ይላል ደራሲው በመጽሐፉ። እዚህ የአድዋ መታሰቢያ ሙዚየም ውስጥ ኢትዮ ቴሌኮም ኤክስፒሪየንስ ሴንተር ከፍቷል። እዚህ ኤክስፒሪየንስ ሴንተር ውስጥ ደግሞ የመጀመሪያው ምዕራፍ የምንመለከተው የቴሌኮም አገልግሎት መቼና እንዴት ተጀመረ የሚለውን በሂደት ውስጥ በ131 ዓመቱ ምን አይነት ለውጦችን አሳየ ወይም ተከሰቱ የሚለውን በጨረፍታ ለመመልከት ያህል የመጀመሪያው የስልክ ታሪክ ከውጫሌ ውል ጋር በጣም የተገናኘ እንደሆነ ነግረሽ ነበር። ያ ያልኩሽ የስልክ ቀፎ እንግዲህ ራስ መኮንን ጣሊያን ሀገር ከሄዱ በኋላ ይዘውት የተመለሱት የመጀመሪያው የስልክ ቀፎ ተብሎ የሚታሰበው ይሄ ነው። እንግዲህ ተመልካቾች ይህንን ሲመለከቱ በጣም አስደናቂ የሚባል ነበር። እንግዲህ እንዳሁኑ አይነት አይደለም አገልግሎቱ። መናገሪያው የተለያየ ቦታ ነው። መናገሪያው እዚህ የምታዩ ይሄ ከላይ ያለው ነው። ማዳመጫው ደግሞ እጀታው ላይ የተሰካው ነው። በዚህ ያዳምጣሉ፣ ፊት ለፊት ይናገራሉ። ግድግዳ ላይ ነው የሚሰቀለው። በጎን የምታያት ማሽከርከሪያ ወይም ማኑቬላ አለች። ማኑቬላዋን በማሽከርከር ኃይል ወይም ባትሪ ፓወር ለቀፎው ይሰጣል። አዘሴም ታይም ደግሞ ሁለተኛው ፓርቲ ለሚደወልለት ሰው ጥሪም ያስተላልፋል ማለት ነው። አድዋ በዚህ ሳይዝ ሳንድ ካስት ነው። አድዋ ነው ይሄ የአድዋ ላንድስኬፑ ይሄን ይመስላል። የኢትዮጵያ መከላከያ ሰራዊት ጂኦ ስፔሻል ዲፓርትመንት ነው የሰራው። የሚያሳየው የኢትዮጵያ ሰራዊት አሰፋፈሩ እዚህ ጋር ነው። የጣሊያን ሰራዊት ደግሞ እዛ ጥሾ ጋር ነው ማዶ። እንግዲህ እዚህ ጋር ንጉስ ተክለ ሃይማኖት የንጉሱ የኢምፔሪያል ጋርድ መሪ ወደ ፊውተራሪ ገበየው እዛ 12 የጦር መሪዎች ይዘዋል። በግራ በኩል የትልቁ የትግራይ ጦር የሚመሩት ራስ አሉላና ራስ መንገሻ
በዛ በኩል ይዟል እና ጦርነቱ እንግዲህ ሲጀመር የአልበርቶኒ ብርጌድ መጥቶ በመድፍ ሲጀምር የአድዋን ተራራ እንዳለ ነው አንቀጠቀጠው። ያው የኛ ሰራዊትም በዚህ አካባቢ ጦርነቱ ሲጀመር ወደዚህ አካባቢ ወደ እንዳክዳነ ምረት አካባቢ ነው ትልቁ ጦርነት ተደረገው። በወቅቱ የነበረውን የኮሚኒኬሽን ቱሎችን በደንብ የተጠቀሙበት ድል ነበር። በደንብ ተጠቅሞበታል። ያለውን ደግሞ የኮሚኒኬሽን ችግር ለመሸፈን ወይ ጋፑን ለመዝጋት ቀድሞኑ ተዘጋጅቷል። አስተላለፉ ራሱ ኢዚ ነው ያደረገው። የነዛ ኮሚኒኬሽን ደግሞ በተለይ የነሱ የኮሚኒኬሽን ላይን ሄዶ ይቆርጡ ነበር ቀድሞ ራስ አጎት እና ራስ ስባት ወደ ቴሌግራፍ ነበር የነሱን ሄዶ መስመር ስንት የቆርጦባቸው የትግራይ ሴቶችን እንትን እያሉ ይቆርጣሉ። ትልቁ ስራ እንደው ያንን ኮሚኒኬሽን እና ሎጂስቲክ ላይን መጠበቅ ነበር ለነሱ። ከ4 አስርት ዓመታት በኋላ የኢጣሊያው ወራሪ ኃይል በአድዋ ድል የከሸፈውን የኢትዮጵያን ቅኝ የመግዛት ህልም አንግቦ የሀገራችንን ዋና ዋና ስፍራዎች ያዘ። አብዛኛውን የኢትዮጵያን የመገናኛ መስመሮችን አወደመ። በዚያ ሁለተኛ የኢጣሊያ ወረራ ወቅት የቴሌኮሙኒኬሽን አገልግሎት ለነጻነት ትግል ወሳኝ ሚና ተጫውቷል። ቀዳማዊ ኃይለ ሥላሴ የሬዲዮ መገናኛን ተጠቅመው ዓለም አቀፍ ድጋፍ ለማግኘት ለዓለም ማህበረሰብ መልእክት ማስተላለፍ ችለዋል። በቴሌኮሙኒኬሽን ወይም በመገናኛው ዘርፍ ምን ይዞ መጣ የአድዋ ድል የሚለውን ጦርነቱን በሁለት መንገድ ነው ያደረገችው ብዬ ነው ማስበው። ቅድመ አድዋና አድዋ። ቅድመ አድዋ ምለው ምንድን ነው? ለዋናው የአድዋ ጦርነት ፕሪቴክስት ወይም ምክንያት የሆነው የውጫሌ ውል ከሆነ የውጫሌን ውል ደግሞ ለመሻር ወይም የውጫሌ ውል የማይገድባት መሆኗን ኢትዮጵያ ያስመሰከረችው ፖስታን በመጀመር ቴሌፎን እና ቴሌግራፍን በማስጀመር እንዲሁም የባቡር ሀዲድ ለመዘርጋት ጥረት በማድረግ ነው ያስጀመረችው። ስለዚህ የመጀመሪያው ጦርነት የተካሄደው ከአድዋ በፊት ነው ብዬ ነው ማስበው። የመሰረት ልማት ወይም የልማት ጦርነት ነው ያደረገችው ሀገሪቱ። ያ ተሳክቶላታል። ከጦርነት ባሻገር ግን የዲፕሎማሲ ስኬት ወይም ድል ነው ይዞ ይመጣ። ይህን ተከትሎ ደግሞ የኮሚኒኬሽን ስርዓቱ ወይም የኮሚኒኬሽን አገልግሎቱ የፖስታ፣ የስልክ፣ የባቡር መገናኛዎች መጀመሪያ ከታሰቡት በበለጠ ፍጥነት እንዲስፋፉ ነው እድል ይፈጠራል። በ1889 ጥቅምት 17 የተፈረመው የአዲስ አበባ ሰላም ስምምነት ደግሞ በኮሚኒኬሽኑ ዘርፍ ትልቅ እድል ነው የፈጠረው። በተለይም በቴሌኮሙኒኬሽን ጣሊያኖች ልክ በጦር ካሳ ስም ከምጽዋ ተነስቶ በአስመራ በኩል አልፎ ከዛ ቁልቁል ወደ ደቡብ ትግራይን አልፎ አዲስ አበባ ድረስ የሚዘልቅ የ800 ኪሎ ሜትር ርቀት ያለው የስልክና ቴሌግራፍ አገልግሎት በነፃ ነው የዘረጉልን። በዲፕሎማሲው መበለጣቸውን ሲያውቁ ሌላ የመገናኛ አገልግሎት ሁለተኛ ቻናል ኢትዮጵያ እንዲኖራት አደረጉ። ስልክ መስመሩ ከተዘረጋ በኋላ አገልግሎቱ ከመጀመሩ ትንሽ አስቀድሞ ንጉሱ ከአዲስ አበባ ከነበረው ሌላኛው የጣሊያን አምባሳደር ጋር በመስማማት በአፍሪካ ታሪክ የመጀመሪያ የሚባለውን የቴሌግራፍ ኦፕሬተሮች ማሰልጠኛ ትምህርት ቤት ከፍተው ነበር። ይህ ማሰልጠኛ ትምህርት ቤት ደግሞ ለሀገራችን የቴሌኮሙኒኬሽን እድገት እጅግ በጣም ከፍተኛ ሚና ተጫውቷል። እንግዲህ በዘመኑ የነበረው የኮሙኒኬሽን ስርዓት ቴሌግራፍ የሚተላለፍ የነበረው በሞርስ ኮድ አማካኝነት ነበር። ያ ሞርስ ኮድ ደግሞ የሚሰራው በላቲን ፊደሎች ነበር። ኢትዮጵያውያን ላቲን ፊደሎችን አናውቅም። ስለዚህ ምንድን ነው ያደረጉት? በላቲን ፊደል ያለውን የሞርስ ኮድ ወደ አማርኛ ድምጸት ፊደሎችን በመቀየር በራሳችን ቋንቋ ቴሌግራፍ ማስተላለፍ ነው የተቻለው። ይሄ ጣሊያኖችን ራሳቸው አሰልጣኞችንና ሌሎች ኦፕሬተሮችን በጣም ሰርፕራይዝ አድርጓቸዋል። ከዘመናት በፊት የጀመርነው የመሰረተ ልማት ዝርጋታ ብዙ ውጣ ውረዶችን አልፎ ዛሬ ላይ ደርሰናል። የሀገራችን የቴሌኮሙኒኬሽን አገልግሎት ጉዞ በየዘመናቱ የተወለዱ ቴክኖሎጂዎችን ለተጠቃሚዎቹ እያስተዋወቀ ከዓለም ፍጥነት ጋር የሚያደርገው ሩጫ ቀጥለዋል። መሸነፍ ባህሪያችን አይደለምና ዘመን የደረሰበትን ከአይን ጥቅሻ የፈጠነውን 5G ለሀገራችን ኢትዮጵያ ያበርክተናል። በአንዲት ቀጭን ሽቦ የተጀመረው ኢትዮጵያውያንን የማስተሳሰር ረዥም ጉዟችን ዘመናትን በስኬት ተሻግሮ ዛሬ በየቤታችን ብቻ ሳይሆን በየኪሳችን ገብቶ ሚሊዮኖችን ሃሎ ሃሎ እያባባለን ይገኛል። ሃሎ 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 በድል ገባን። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ።
ዛሬ በዘመንና በቴክኖሎጂ ፕሮግራማችን ላይ ህይወታችንን በተለያየ መልክ የሚያቀልልን ቴክኖሎጂ ዘርፍ ላይ ያሉ የስልክ አፕሊኬሽኖች ሆኑ ድረገጾች፣ እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብራችን ቆዩ። በዛሬ ፕሮግራማችን ላይ የምንነጋገረው የዘመኑን ሩጫ ነው። በዚህ ዘመን አሁን በተለያየ መልክ ህይወት በጣም ሊያቧርጠን ይችላል እና አሁን በዚህ ፕሮግራማችን ላይ የምናየው 3 ቱሎች የእኛን ህይወት በተለያየ መልክ ኦርጋናይዝ እንዲያደርግልን ዴድላይኖች፣ ሚቲንጎች ወይም ጎላችን ወይም ፕላናችን በተለያየ መልክ አቺቭ እንድናደርገው ይጠቅመናል። እነዚህ 3 ቱሎች ጥቅማቸው አንድ በዌብም በድረገጽ ልናገኘው እንችላለን ወይም የስልክ አፕሊኬሽኖች አሉ። ከዛም በተጨማሪ እነዚህ 3 ቱሎች በፐርሰናል ወይም በወርክ ወይም ሃይብሪድ ብዬ ከፋፍዬ አስቀምጫቸዋለሁ። ስለዚህ ለፐርሰናል ጎሎች ለምትፈልጉት አንዱን መጠቀም ትችላላችሁ። ለስራም ከሆነ ወይም ሁለቱን አንድ ላይ የሚያካትት ቱሎች እዚህ ፕሮግራማችን ላይ አሳያችኋለሁ። የመጀመሪያው ቱል የምንነጋገረው ለፐርሰናል ዩዝ ነው። ብዙዎቻችን ፐርሰናል ጎል ምንጽፈው ወረቀት ላይ፣ ስቲኪ ኖትስ፣ መኝታ ቤታችን ግድግዳችን ላይ ልንጽፍ እንችላለን። ግን እነዚህ ዴይሊ የሆኑ ታስኮች ካሏችሁ እና ሁሌ እሱ ላይ ፎሎ አፕ ማድረግ በምትፈልጉበት ሰዓት ይህኛውን ቱል ሬኮሜንድ አደርጋችኋለሁ። የቱሉ ስም ታይም ስትራይፕ ይባላል። ይህንን አፕሊኬሽን ወይም ድረገጽ ጥቅሙ ከሌሎቹ የማየው ዴይሊ ታስኮቻችንን ፐርፌክትሊ ኦርጋናይዝ አድርጎ ያስቀምጥልናል። ግን እነዚህም ዴይሊ ታስኮች ከእጅ ወዳፍ ሁሌ ሊደጋገሙ በሚችሉበት ሰዓት ታይም ስትራይፕ የሚጠቅመው የሎንግ ተርም ጎሎች ልታስቀምጡበት ትችላላችሁ። ይህም ማለት አንድ ትልቅ ላይፍ ታይም ጎል ካላችሁ የ10 ዓመት ወይም የ20 ዓመት ወይም ከሱ እዛ ላይ ታይም ስትራይፕ ላይ መጻፍ ትችላላችሁ። ከዛ ተነስታችሁ ደግሞ ቀስ በቀስ የ10 ዓመቱን ጎላችሁን የ5 ዓመታችሁን ጎል እያለ እየወረደ ወደ ዴይሊ ታስካችሁ መሄድ ትችላላችሁ። ያኔ ያ ጎላችሁ ሁሌ ማሳካት የምትፈልጉት ሁሌ እዛ ፊት ለፊታችሁ ኖቲፊኬሽን የሰጣችሁ ኮምፕሊትድ ሆነ እንዳልሆነ ፕሮግረሳችሁንም እዛ ትራክ ማድረግ ትችላላችሁ በዚህ ቱል። የሁለተኛው ቱል ለወርክ በጣም ፕራይመሪሊ ኬተርድ ነው ብዬ ማስብበት ምክንያት ኤአይ ወይም አርቲፊሻል ኢንቴሊጀንስ ኢንቴግሬትድ ነው ሲስተም ውስጥ። የዚህ ቱል ስም ቱስ ይባላል። ይህም እንደ ሌሎቹም ዌብ ቤስድ በድረገጽም አለ፣ በስልካችሁም አፕሊኬሽኑ ማውረድ ይችላላችሁ። ይህ ቱል ካወረዳችሁት በኋላ ቱዱ ሊስታችሁን በካላንደር በስነስርዓት አድርጎ ያስቀምጥላችኋል። በስራ ላይ እንዴት ይሄ ኤአይ ይጠቅማል ብላችሁ ከጠየቃችሁኝ እነዚህን ፕሮጀክቶች እዛው ላይ ስትጽፉት ሊስቶች እንዴት ቱዱ ሊስታችሁን እንዳለ እዛ ላይ ስትጽፉት ኤአዩን ተጠቅማችሁ አናላይዝ አድርጎላችሁ እንዴት ይህንን ቱዱ ሊስት ወይም ፕሮጀክታችሁን ኢፌክቲቭሊ በተሻለ መልክ ይህንን ታስክ እንዴት መጨረስ እንዳለባችሁ እንዳለ ዝርዝሩን ያስቀምጥላችኋል። የመጨረሻው ቱል እዚህ ፕሮግራም ላይ ማሳየት የምፈልገው ሄፕታቤዝ ይባላል። ሄፕታቤዝ ከመጀመሪያዎቹ 2 ብዙ ፊቸሮች አሉትና ለፐርሰናል እና ለወርክ በጣም መጠቀም የምትችሉት ቱል ሊሆን ይችላል። ሄፕታቤዝ ዋናው ከነዛ 2 ለየት የሚያደርገው በተለይ ቪዥዋሊ በጣም መማብን ኖታችሁን በቪዥዋል መልክ ማየት የምትፈልጉ ካለ ሄፕታቤዝ በዚህ መልክ ይጠቅማቸዋል። ስለዚህ የተለያዩ ኢሜጆች ካሏችሁ፣ ስኬቾች ካላችሁ እነዚህን በማይንድ ማፓችሁ ላይ ቪዲዮ ላይ እንደምትመለከቱት ማስቀመጥ ትችላላችሁ። ተጨማሪ ሄፕታቤዝ አፕሊኬሽን ውስጥ ሳትወጡ እዛው ኦንላይን ሰርች ማድረግ ትችላላችሁ የምትፈልጉትን ኢንፎርሜሽን ማለት ነው። እና ሄፕታቤዝ ከኖትም ኦርጋናይዜሽንም ላይ ከዛም ቪዥዋሊ በጣም ኦርጋናይዝ በምትፈልጉበት ሰዓት ሄፕታቤዝን ሬኮሜንድ አድርጋቸዋለሁ። በዚህ ዘመን በምንኖርበት ጊዜ እንደዚህ አይነት ቱሎች በተለያየ መልክ ህይወታችንን ሊያቀል ይችላል። ጎላችንን ታስካችንን እዛው በቀንም ሆነም በ10 ዓመት የላይፍ ታይም ጎላችን አቺቭ እንድናደርግ ያግዘናል። ከዛም በተጨማሪ አሁን አርቲፊሻል ኢንቴሊጀንስ በተለያየ መልክ ቱላችን ውስጥ ላይፋችን ውስጥ እየገባ ስለሆነ
እነዚህን በመጠቀም የእናንተን ራዕይ ማሳካት ትችላላችሁ።